የልጄ እናት የት እንዳለች አላውቅም። እሺ የስንት ወር ነፍሰ ጡር ነበረች? የስንት ወር እርጉዝ እንደነበረች እንኳን አላውቅም። የማስታውሰው ነገር ቢኖር ማርገዟን ስትነግረኝ ሰድቤ እንዳባረርኳት፣ ግን ደግሞ እሷን ካጣሁ በኋላ ጸጸቷ እየገደለ ለካ ሉላን በጣም ነበር ማፈቅራት ከራሴ በላይ። እኔ ወዴት ጠፍተሽብኝ ነው? ትንሽ ከዚህ እንሂድ። እህቴ ምንድን ያደረካት? እየጠየኩህ እኮ ነው። እህቴ ምንድን ያደረካት? ምን ያልሽ ነው ቤዛ? እሺ እባክህ አሁን ከልጁ ጋር አንዴ ብቻችንን ትተወን። ወይ ልጅ ምን ብሎሽ ነው? ስማ አንተ፣ ሉላን ምንድን ያደረካት? እባክህ ሱራፌል 2 ደቂቃ ብቻ ስጠኝ። ቆይ ለምን ነው ከዚህ ልጅ ጋር ብቻሽ የምትወሽ? ሱራፌል እባክህ እየለመንኩ ነው። ይቅርታ ማን ነበር ስምህን ያልከኝ? ብሩክ። ይኸውልህ ብሩክ እባክህ ከዚህ በፊት ስለ እህቴ ምንም ሰምቼ እንደማላውቅና አሁን ገና እንደነገርከኝ መንገር ትችላለህ? ማለቴ ከጠየቀ። ለምን? እባክህ ያልኩህን ብቻ ልታደርግልኝ ትችላለህ? እሺ በቃ ችግር የለም። አንቺ ግን ደህና ነሽ? አሁን በደንብ ደህንነት የሚጠበቅ ይመስለኛል። ቤዛ አንቺ ነሽ? ቤዛ አሁንም የማስታወስ ችሎታዋን እንዳጣች ማስመሰሏን እንደቀጠለች ትገኛለች። ነገር ግን ቤዛ ይህንን ሁሉ ነገር ስታደርግ ከአጠገቧ አንድ የሚያግዛት ሰው ያስፈልጋት ስለነበረ ለሳሚ ማስታወስ እንዳላጣች እናም እያስመሰለች መሆኑን ግልጽልጽ አድርጋ ነግረዋለች። ሳሚም በተቻለ መጠን ቤዛን ለማገዝ እየሞከረ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 74 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛ እንግዲህ የማስታወስ ችሎታዋን አታለች በማለት ወንድም አማቾቹ ሊጠቀሙባት እየሞከሩ ይገኙ ነበረ። ማለትም ሱራፌል እናም ዶክተር ሮቤል ማለት ነው። አሁን ላይ ግን ቤዛ እኔም በእነሱ ነፍስ መጫወት አለብኝ በማለት እንግዲህ ትውስታዋን ያጣች እየመሰለች እየተጠቀመችባቸው እናም እየሰለለቻቸው ይገኛል። በተመሳሳይም እንዲሁ እህቴን ወዴት አደረሳት እያለችም እህቷን በፍለጋ ላይ ትገኝ ነበረ። ቤዛ እንግዲህ እህቷን ልትፈልግ በወጣችበት ሰዓት የሉላ ፍቅረኛ ነኝ የሚል ማለትም ብሩክን ማለት ነው አግኝታው ነበረ። እንግዲህ ስለ እህቴ የምታውቀውን ነገር ንገረኝ ብትለውም ብሩክም እያንዳንዱ እሱ ጋር ያለውን ነገር ነግሯት ሉላን ለመፈለግ እንደወጣ እናም እሷን ሲፈልግ እንደሆነ ቤዛን ያገኛት ከሉላ ጋር እጅግ በጣም እንደምትመሳሰልም ነግሯት የሆድ ሆዳቸውን እያወጉ ይገኙ ነበረ። በዚህ መካከል እንግዲህ ሱራፌል ከቤት ጠፍታበት ስለነበረ ቤዛ እሷን ለመፈለግ ወጥቷል ማለት ነው። እናም ከብሩክ አጠገብ ቁጭ ብላ አግኝቷታል። የኔ ፍቅር እየፈለኩሽ ነው በማለት ቤዛን ይዟት ሊሄድ እየሞከረ ይገኝ ነበረ። ቤዛም እጅግ በጣም በመናደድ አንተ አውሬ እህቴን የት ነው ያደረካት ስትል ሱራፌል ላይ ጮኻበታለች። ሱራፌልም እባክሽ ተረጋጊ በማለት እሷ እንግዲህ ማስታወስ እንደማትችል ነው የሚያውቀው። እናም ቤዛን ለማረጋጋት እየሞከረ በሚገኝበት ሰዓት ሳሚ ከየት መጣ ሳይባል ከች ብሏል። ቤዛ በማለት ነበረ ሳሚ ቤዛን ለማቀፍ እየሞከረ የሚገኘው። ነገር ግን ቤዛ ድርቅ በማለት ምንም እንደማታስታውስ አንተ ደግሞ ማነህ በማለት ነበር ሳሚን ጥያቄ የጠየቀችው። ሳሚ ይባላለሁ እኔ ውድ ጓደኛችሁ ነኝ ሲል ነበረ ሳሚም ራሱን ለማስተዋወቅ እየሞከረ የሚገኘው። ቤዛ ይህ ሰው ማነው በማለት ከሱራፌል ጋር ተያይዛ ሄዳለች። ነገር ግን ይህንን ሰው ሳየው ደንግጫለሁ፣ እናም የቅርቤ ሰው ይመስለኛል፣ ዘመዴ ነው ወይስ ደግሞ የስጋ ዝምድና የለንም ስትል ሱራፌልን ጠይቀዋለች። አይ የስጋ ዝምድና የላችሁም፣ ነገር ግን ሳሚ ማለት እጅግ በጣም የምትወጂው እናም ከዚህ በፊት ከሞት አትርፎሽ የነበረ ውድ ጓደኛሽ ነው ሲል አስረድቷታል። እንግዲህ ቤዛም ሱራፌልን እንደዛ ከሆነ ይህን ሰው ካጠገቤ አልጣው፣ እኛም ከኛ ጋር ይኑር፣ ምናልባትም የትውስታ መንገዴን ይከፍትልኛል ብዬ አስባለሁ፣ ነገሮችን ለማስታወስ ያስፈልገኛል፣ እናም ከኛ ጋር እንዲኖር አድርግ ስትል ጠይቀዋለች። ሱራፌልም ከዚህ በኋላ ቤዛን የመጉዳት ሀሳብ ስለሌለው በቤዛ ሀሳብ ተስማምቷል። ማለትም ሳሚ ከነሱ ጋር እንዲኖር ፈቅዶለታል። በሌላ በኩል ደግሞ የኩቻ ፍቅረኛ ነው ማለትም አገባሻለሁ እያለ ሲያስጨንቃት የነበረ ሰው ነው። እሱም አቶ ሽብሩ ይባላል። ሽብሩ ማለት እንግዲህ የሱራፌልና የዶክተር ሮቤል ታላቅ ወንድማቸው መሆኑ ታውቋል።
ሳሚ ይህን ነገር ሲሰማ ማለትም የጠላቶቹ ወንድም መሆኑን ሲሰማ የጠላትሽ ጠላት ለእኔም ጠላቴ ነው የሚለው ነገር ይገጥመዋል ማለት ነው። እንግዲህ 3-1 እየተመሩ ይገኛሉ። ማለትም ሳሚ ሁሉንም እየተጋፈጣቸው ይገኛል። እነሱ ደግሞ አሁን ከ2 ወደ 3 ተሸጋግረዋል። ማለት ሽብሩ ለብቻው ሌላ ጠላት ነበረ፣ እነ ሱራፌልና ሮቤል ደግሞ ሌላ ጠላት ነበሩ። አሁን ላይ ሶስቱም ወደ አንድ ጠላት ሆነው ሳሚን እያስጨነቁት ይገኛሉ ማለት ነው። ሳሚ እንግዲህ ብርታቱን ይስጥህ፣ 3-1 የምትጋፈጥበት አቅም ይስጥህ እንላለን። ይህንን ነገር ያልተረዳችው ኩቻ ሳሚ ነገሮችን እየተጋፈጠ መሆኑ በፍጹም አልገባትም። እናም እያስጨነቀችው ትገኛለች። እሷም ለነገሩ የሽብሩ ወደ እሷ መምጣት በጣም አሳስቧታል። ሳሚን እንግዲህ እባክህ ስለነሱ ተውና ስለኛ እናስብ በማለት እያስጨነቀችውም ትገኛለች። አሁን ላይ ቤዛ የወሰነችው ውሳኔ እጅግ በጣም ትክክል ነው ብዬ አስባለሁኝ። ምክንያቱም ለሳሚ እውነታውን መንገሯ እንዲያግዛት ያደርግላታል። ሳሚም ይህን ነገር ስላወቀ አሁን ሙሉ በሙሉ ከቤዛ ጎን መቆሙን ቀጥሏል ማለት ነው። ምክንያቱም እንግዲህ ሱራፌልና ሮቤልን ለመበቀል የግዴታ እቅድ መንደፍ ይኖርባቸዋል። ቤዛ ለብቻዋ እነሱን መጋፈጥ አትችልም። እናም ከሳሚ አጠገብ ሆና ነገሮችን ማድረግ አለባት። እናም ደግሞ በተመሳሳይ እህቷ ሉላም ብታገኛት ሉላም እውነታውን አውቃ እህቷ እንደማስታወስ እንደምትችል እናም አሁን ላይ እሷም ለሱራፌልና ለሮቤል ሌላ የበቀል መንገድ እየፈለገችላቸው መሆኑን ሉላ ማወቅ አለባት ብዬ አስባለሁኝ። እናም በሳሚ ብርታት እንግዲህ ሉላን ያገኟታል። ስለ ሉላ እያወሩ ይገኙ ነበረ፣ ቤዛና ሳሚ ማለት ነው። እንዴት አገኘችኝ? እንዴትስ ፈልጋ ልትመጣ ቻለች? ስትል ጠይቀዋለች። ቤዛ ቲጂ ናታ ለተንኮሏ ማለትም የሴራዋ አጋዥ እንድትሆን አድርጋ ያመጣቻት ቲጂ ነበረች በማለት ነበረ ለቤዛ ሁሉንም ነገር ግልጽልጽ አድርጎ የነገራት። ስለዚህ የቲጂ የተንኮል መንገድ ናት ማለት ነው። እህቴ፣ ወይኔ እህቴ ላገኝሽ እፈልጋለሁ እያለችን ቤዛ ምኞቷን እየገለጸች ትገኛለች። ዶክተር ሮቤል አሁን ላይ ወንድሙን ከተቀበለው በኋላ ማለትም ሽብሩ ወደሱ ከመጣ በኋላ ለችግሮቹ መፍትሄ እንዲሆንለት እየጠየቀው ይገኛል። እሱም ምንድን ነው ሱራፌል ለሁለተኛ ጊዜ ከዳኝ እያለ ነበረ እንግዲህ ለወንድሙ ሲነግረው የነበረው። እንዴ ወንድማማቾች ነን አላልክም እንዴ ሲል ሽብሩም የማያውቀውን ነገር እንዲያቅ ጠይቆታል። አሁነን ግን አሁን እሱ እኔን አይፈልገኝም፣ እናም ደግሞ የእቅዴ አንዱ አካል ሊሆን አልቻለልኝም። ስለዚህ ወንድሜ በድጋሚ ከርቶኛል። አሁን አንተ ካጠገቤ እንድትቆም እፈልጋለሁ በማለት ነበረ እንግዲህ ሽብሩ ችግሮቹን እንዲያግዘው የጠየቀው። እሱም ችግር የለውም እኔም ከወንድምህም አስማማሃለሁ፣ እናም ሌላም የሚፈጠር ነገር አይኖርም ሲል ነበረ ለወንድሙ ቃል የገባለት። ሽብሩ አሁን ላይ የግዴታ ኩቻን ፈልጎ ማግኘት ስላለበት ኩቻን እየፈለገ ይገኛል። እናም ፈልጎ አግኝቷታል። ኩቻም እንግዲህ ለሳሚ በመደወል ሽብሩ ቤት ድረስ መጣ፣ ማን እንዳሳየው ማን እንደጠቆመው በፍጹም የማውቀው ነገር የለም ስትል በጣም እንደፈራችና እናም ደግሞ ሳሚ ካጠገቧ ባለመኖሩ እጅግ በጣም እንዳዘነች ለሳሚ ሁሉንም ነገር ደውላ ነግረዋለች። ሳሚም ይህ ነገር እያስደነገጠው ይመስላል። እንግዲህ ከኩቻ አጠገብ አለመሆኑ በጣም ከብዶታል። ቤዛን ሲመለከት ኩቻ በዛ በኩል እየቀረችበት ትገኛለች። እናም ሽብሩ ከኩቻ ጋር ሲመለስ እንግዲህ ወደ ወንድሙ ማለትም ወደ ሱራፌል ቤት መሄድ ስለነበረበት ሱራፌልን ለመፈለግ ወደ ቤቱ ሄዷል። ነገር ግን በር ሲያንኳኳ አጋጥሞት የነበረው ሌላ ሰው ነው። እሱም ዋናው ጠላቱ የሆነው ሳሚ ነበረ በር ላይ ድቅን ብለው የነበረው። እንግዲህ ማን ፈልገህ ነው ማን ልበል ሲለው እሱም የሱራፌል ቤት አይደለም እንዴ ሱራፌልን ፈልጌ ነው የመጣሁት በማለት ነበረ ለማስረዳት እየሞከረ የሚገኘው። ሳሚም አንተ መጀመሪያ ማን ልበል ብሎ የሚጠይቀው ይመስለኛል። እኔ ሽብሩ ባላለሁ የሱራፌል ታላቅ ወንድም ነኝ ብሎ ሲነግረው ምን ሊፈጠር እንደሚችል በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ